የተገደለው አንድ ተራ ቄስ ቢሆን ኖሮ ሚዲያው በአንድ እግሩ ይቆም ነበር። እናቴ ትሙት አባቴ ይሙት ከእናቴ ስጋ ይነጥለኝ አይኔን ግንባር ያደርገው ከጌታው ስም ብቻ ነው የሚምለው። ለሰላም ተጮሃለን። መንግስት ካጠፋ በግልጽ መናገር መቻል አለበት። እኛ በየቀኑ ወላህ ብለን ስንምል ማላህ እናበዛለን። የተገደለው አንድ ተራ ቄስ ቢሆን ኖሮ ሚዲያው በአንድ እግሩ ይቆም ነበር። በአንድ እግሩ እንደ ሙስሊሙ ኡማ እንቅልፋም አላየውም። እንቅልፋም ለእስልምና የጥርጣሬ ቢኖረኝ ኖሮ እቀይር ነበር በህዝቡ ምክንያት። ይህ ኡስታዛችን ከልጆቹ ከቤተሰቦቹ ፊት በአሸባሪው ፋኖ ከሁለት ቀን በፊት የተረሸነ ነው እያልኳችሁ ማንም ሊያዳምጥ ፍላጎት የለውም። ማንም ድምፅ አይሆንም። የመንግስት ሚዲያዎች ምርጫው ይለፍ ይሉኛል። ምን አገባኝ ስላንተ ምርጫ። ኢማም እየተገደለ ነው፣ እኛ እንበቀል። በቀል ደግሞ ድናችን አይፈቅድም። ምን ይሻላል? ኢና ሊላሂ ወኢና ኢለይሂ ራጂዑን። የኡስታዞች መሞት አላበቃም። የኡስታዞች መገደል በየመስጂዱ በየቦታው እየቀጠለ ነው። ኡስታዝ አብዱራህማን ያሲን ይባላሉ። እዚህ ጋር የምትመለከቷቸው እንግዲህ በጽንፈኛው ቡድን የተገደሉ ኡስታዝ ናቸው። እኚህ ኡስታዝ ከሁለት ቀን በፊት ነው የተገደሉት። ኡስታዝ አብዱራህማን ያሲን ያለ ምንም ጥፋታቸው አላህን በመጣራታቸው ብቻ ምንም አይነት የፖለቲካ አስተሳሰብ የሌላቸው ዲናቸውን ማህበረሰቡን ሲያገለግሉ የተጣላን ሲያስታርቁ የነበሩ በማህበረሰቡ ዘንድ ደግሞ የተከበሩ ኡስታዝ ነበሩ። አላህ ሱብሓነሁ ወተዓላ ይዘንላቸው። የኡስታዞች ሞት አሁንም አላበቃም። በተለይ ደግሞ በጽንፈኛው ቡድን የሚገደሉ ኡስታዞች በአማራ ክልል እየተበራከቱ ይገኛሉ። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያድርግልን። ሰላሙ አለይኩም ወራህመቱላህ ወበረካቱ። በጣም በሚያሳዝን ልብ በሚሰብር ሁኔታ ራያ ላይ ኡስታዝ አብዱራህማንን የኦርቶዶክስ አማጺ የሆነው ፋኖ ረሽኗቸዋል። ሰሜን ወሎ አካባቢ ራያ አላማጣ እና በዚያ አካባቢ የትግሬ አማጺና የአማራ አማጺ የኦርቶዶክስ አማጺ እንደሆኑ ሁላችሁም ታውቃላችሁ። ወንድሞቻችንን ወሃብያ ናቸው እያሉ እየገደሏቸው ነው። በተለያዩ ጊዜ ወሃብያ ናቸው ይገደሉ የሚለውን ትዕዛዝ የሚሰጡት አህባሾች ናቸው። በየሶሻል ሚዲያ እንደነ ኡመር ኮምቦልቻ አይነት የሙስሊሙ ማህበረሰብ ስም ሲያጠፉ ይውላሉ። ነገር ግን በተግባር ወንድሞቻችንን ወሃብያ ናቸው ይገደል የሚል ትዕዛዝ ለትግሬ አማጺና ለአማራ አማጺ ለኦርቶዶክስ አማጺ የሚያስተላልፉት እና ኡመር ኮምቦልቻ ናቸው። ታሪክ አይረሳውም። የሰራችሁትን ግፍ ወንድሞቻችንን እያስለቀማችሁ የምታስገድሉትን አንረሳም። እና ኡመር ኮምቦልቻ እናንተ ዛሬ ወንድሞቻችንን ታስገድላላችሁ ሙስሊም ስለሆኑ ነገ ጧት እስልምና በጥፍ ወንድሞቻችንን ፈለግ ተከትለው የሚወጡ ወጣቶች አሉ። እናንተ በመግደልና በማስገደል ሐሰቶቻችሁን እድሜ ልትዘሩበት አትችሉ። የእናንተ ነብይ በመጠጡት መጠጥ ላይ ዝንብ ካረፈበት ወደ ውስጥ ከታቸው አውጡትና ጠጡት ብሎ አዟል። እንዴት ነብያችሁ ይሄን ያዛል ይላሉ። በመጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው አላዘዙንም። በምንጠጣበት መጠጥ ውስጥ ዝንብ ካረፈ ወደ ውስጥ ከታቸው አውጡትና ጠጡት የሚል ሐዲስ የለም። ጥያቄ ማንሳት ከተፈለገ ሐዲሱን በትክክል ማቅረብ ነው እንጂ ከዛ ጥያቄ ማቅረብ እንጂ ለማምታታት እንዲመች ብሎ ቅመም መጨመር ምን ያደርጋል? ሐዲሱ የሚለው إذا وقع الذباب في شراب أحدكم በአንዳችሁ መጠጥ ላይ ዝንብ ካረፈ ይላል። ወተትም ይሁን ውሃ ምንድነው የታዘዝነው? ከዚህ በኋላ فليغمزه ወደ ውስጥ ይንከረው ثم لينزعه ከዛም ያውጣዋሉ ثم ليشربه አሉ። ይጠጣዋሉ አላሉ። እቺ ምንድነች? ትችትን ለማቅረብ እንደ ቅመም የተጨመረች ነች። የታዘዝነው ወደ ውስጥ ከተተው ከዚያም አውጣው ነው። ጠጣው አልተባልክም እንዴ? ለማልጠጣው ነገር ታራ ከትቼ ለምንድነው ማውጣት ያስፈልገው ብትልስ እዛው ሐዲሱ ላይ ተነግሯል። ይሄን ዝንብ በአንደኛው ክንፉ ላይ በሽታ አለበት። አንተ ወደ ውስጥ ስትከተው ሌላኛው ክንፉ ምን ያደርገዋል? አብሮ ይገባል። ያኛው ክንፉ ደግሞ በሽታውን የሚያጠፋ መድኃኒት ተሸክመዋል። ይሄ ነው ማዕናው። ከዛ በኋላስ ከፈለክ ትጠጣዋለህ፣ ካልፈለክ ትተወዋለህ። መጠጣትና አለመጠጣቱ ባንተ ምርጫ ነው የተተወው። የታዘዝከው ግን ክንፉን ወደ ውስጥ መክተትና በሽታውን ምንድነው ማርከስ ነው። فإنه يتقي أحد جناحيه መርዝ የተሸከመውን አንደኛውን ክንፉን ተጠንቅቆ ስለሚያሳርፍ
አንተ ስትከተው ያረክሰዋል። ተግባባ። የመጠጣት ያለ መጠጣቱ ጉዳይ ግን ከእምነት ጋር የተገናኘ ሳይሆን ከራስህ ሞራል ነው። እኔም እኮ ቢሆን አንተ ውሃ እየጠጣህ መጥቼ ምራቄን ብተፋበት ያን ውሃ ቀጥለህ ትጠጣዋለህ? ለምን ነው የማትጠጣው? ምራቄ መርዝ ነው እንዴ? እኔ ስለሚገድል ነው አይደለም። ለስሜት ጥሩ ስሜት አይሰማህማ። ነገር ግን መርዝ ነው ብለህ አምነህ አይደለም። ያንን ከቶ ማውጣቱን ማመን ከኛ ይጠበቅብናል። እንደረከሰም እናምናለን። በሽታው ከፈለግን እንጠጣለን፣ ካልፈለግን እንተዋለን። ያልታዘዝነውን ስሩ ተብሏል ብሎ ማቅረብ ለምን አስፈለገ? ዋና እኛ በየቀኑ ወላህ ብለን ስንምል ማላህ እናበዛለን። ብዙ ሰው በዚህ ይምላል፣ በዛ ይምላል፣ በዛ እና የቱ ነው ቅጣት ያለው የቱ ነው ቅጣት የሌለው ትርጉሙ አያውቅም። በቃ እንደፈለገው ሰው ሲምል ይውላል። እና ስለዚህ ትንሽ ቅጣቱ ምንድነው ቅጣት የሌለውስ ምንድነው ብታብራራልን ይላል። እሺ ሶስት አይነት ማላ ነው ያለው። ሶስት አይነት። አንዱ ለغው ይባላል። ለغው ማለት ዝም ብለን በየቀኑ ወላሂ ትበላለህ፣ ወላሂ ትሄዳለህ፣ አትሄድም፣ ወላሂ ብዬ ነው አትሄድም፣ እንደዚህ ብለ በየቀኑ 100 ጊዜ ወላሂ ስንለው የምንውለው ይህ ለغው ይባላል። አልহামዱሊላህ አላህ Subhanahu Wa Ta'ala برحمته ይህ ለغው የሚባለው ማላ አፉ ብሎናል አላህ። እና እሱ ቢታሰብብንማ በጣም ጠፋ ነበር። በየቀኑ 100 ጊዜ ወላሂ ስንለው የምንውለው አላህ አፉ ብሎናል፣ ግን አይብዛ። እሺ ይህ አንድ ነው። ሁለተኛ ምን ይላል? ማዓቀቱም ይላል ቁርአን። ማዓቀቱም ብሎ ሰየመው። ምንድነው? በልብህ ሆነ ብለህ ወላሂ ነገ ስብሰባ አልመጣም ትላለህ። በልብ ምልሃል አይደለም፣ ግን ስብሰባ መጥተሃል። ወላሂ እኔ ገንዘቡ አልሰጠውም ትላለህ፣ ገንዘቡ ግን ሰጥተዋል። እንደገና ወላሂ እኔ አባቴና እናቴ ወደዚህ ቤት ካልመጡ እኔ አልናገርም ትላለህ። አባትና እናቴ አልመጡም እና ይህ ቅጣት አለው። ሆነ ብሎ ስለማልከውና የማልከው ነገር ያኒ በግብር ስላላዋልከው ቅጣት አለው። ለምሳሌ ወላሂ ዛሬ ሆስፒታል ትሄጃለሽ፣ ወላሂ ብያለሁ፣ ትሄጃለሽ እና ልጅቷ አልሄደችም። የማልከው ነገር ቅጣት አለው። ምንድነው ቅጣቱ? يقول سبحانه وتعالى لا يؤاخذكم الله باللغو ይህ በየቀኑ የምትሉት ወላሂ ያኒ ቢላህ ወላሂ የምትለው በየቀኑ ለغው ነው። ይህ ነገር አላህ አፉ ብለዋል አለ። لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان በሃይማኖት ማስገደድ የለም ይላል። ሙስሊም ያልሆነ ሰው የእስልምናን ሃይማኖት ያለ ምርጫው ያለ ፍላጎቱ እንዲቀበል ማስገደድ አይቻልም። ለምን? ምክንያቱም قد تبين الرشد من الغي ቀጥተኛው መንገድ ከጥመት ጎዳናዎች በርግጥም ተገልጿል፣ ተብራርቷል። ንጹህ አእምሮ ያለው ማሰብ የሚችል ሰው መስማት የሚችል ጆሮ ያለው ኢስላም ሐቅ መሆኑን ለመረዳት እስከ ማስገደድ ደረጃ የሚያደርሰው ነገር የለም። ከፀሐይ በላይ ግልጽ የሆነ የደመቀ እውነት ነው። ቅናቻው መንገድ ከጥሜቱ ተገልጿል፣ ተብራርቷል። ስለዚህ ከዚህ በኋላ ይሄንን ነፃ ፍቃዱን ተጠቅሞ ፈመን የክፉር ቢጣጉት በጣዖታት የሚክድ ሰውና ወዩእሚን ቢላህ በጌታው በአላህ የሚያምን የሆነ ሰው ፈቀድ እስተምሰከ ቢልዑርወት ልውፍቃ በእርግጥም አስተማማኝ የሆነቿን ጠንካራይቱን ዘለበት በእጁ ጨብጧል። ለንፊሷመ ለሃ ምንም መበጠስ የሌላት ጀነት የምታደርሰው። ወላሁ ሰሚዑን ዓሊም አላህ የባሮቹን ንግግር ሰሚ ሁኔታቸውን ድርጊታቸውንም አዋቂ ጌታ ነው ይላል። ስለዚህ በዚህ የቁርአን አንቀጽ መሰረት ፈመን የክፉር ቢጣጉት በጣዖታት የሚክድ ሰውና ወዩእሚን ቢላህ በአላህ የሚያምን አለ። በአላህ ከማመን ጎን ለጎን በምን መካድ ያስፈልጋል? በጣዖታት መካድ ያስፈልጋል። ጣዖት ሲባል የግድ ቻይና ሀገር ላይ ወይ ህንድ ሀገር ላይ እንዳለው ከድንጋይ ከላስቲክ ወይ ከእንጨት የሚሰራ ብቻ አይደለም። ጣዖት ማለት ኩሉ ማ ዑቢደ ሚን ዱንላህ ከአላህ ውጪ የተመለከ ነገር በጠቅላላ የጣዖት አምልኮ ይባላል። ጌታችን በሱረቱል በቀራ
ምዕራፍ 2 ቁጥር 256 ላይ በግልጽ ቋንቋ ይነግረናል። ምንድነው ያለው? ከአየቱል ኩርሲይ ቀጥሎ ያለው 256ኛው አየት ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። ሙስሊም ያልሆነ ሰው የእስልምናን ሃይማኖት ያለ ምርጫው ያለ ፍላጎቱ እንዲቀበል ማስገደድ አይቻልም።